ህይወት የራሷ መንገድ ያላት እንጂ እኛ በፈለግነው መልኩ አድርገናት የተስተካከለ ሶሻል ሚዲያ ላይ የምናየውና የምንሰማውን ወደ ህይወታችን እያመጣን እኛም ላይ ካላደረግነው የምንል እህት ወንድሞቼ ይህ መልእክቴ ለእናንተ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የዜድ ዓለም ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ከዩቲዩብ ጥፍት ታልኩ ረጅም ጊዜ ሆኖኛል። ዩቲዩብ ከተከፈተ 4 ዓመቱ ነው። ነገር ግን ምንም አይነት እይታም ምንም አይነት ሰብስክራይብ አይጨምርም። እባካችሁ ሰብስክራይብ በማድረግ ጀምሩልኝ፣ ላይክ በማድረግ አበረታቱኝ እላለሁኝ። በመቀጠል እንግዲህ ሰሞኑን ሶሻል ሚዲያ ሰሞኑን ሳይሆን ተጀመረ ጀምሮ ቲክቶክ ከመጣ ጀምሮ በተለይ የትዳር አጀንዳዎች እና እኛ ህይወት ላይ እያመጣን የምንጽፋቸው የምናስገባቸው ወደኛ አእምሮ ላይ የሚቀሩ ነገሮች እጅግ በጣም ብዙዎች ናቸው። የመጀመሪያው ደግሞ ትዳርን በአደባባይ ይዘን ወተን የምናሰጠው ነገር፣ እሱ ነገር በጣም ተጽዕኖ እንደሚያሳድርብን በደንብ ማወቅ አለብን። በሁለተኛ ሶሻል ሚዲያ ላይ የምናየው ህይወት ትዳር የፍቅረኛሞች ሪሌሽንሺፕ የጀመሩ ሰዎች ማለት ነው የምናየው ሁሉ እውነት አይደለም ጋይስ። እውነት ለመናገር ካሜራ የጧት ፊት እንግዲህ አስቡት ምን እንደመሰለ አይኔ ሁሉ እንደበጠ ነው። እንቅልፍ ማጠገብኩም። ለማንኛውም ኮፒ ላይክ ሳታረጉ እንዳታልፉት ማለት ነው። ስለዚህ እባካችሁ ተጠንቀቁ፣ በጣም ተጠንቀቁ። ህይወት እኛ እንዳሰብናት አይደለም። የራሷ መንገድ ያላት ትዳር የራሱ መንገድ ያለው የራሱ አካሄድ ያለው ህይወት በጣም ከባድ ነው። ትዳር እንደምናስበው አይደለም። ሶሻል ሚዲያ ላይ የሚያሳዩን ሁሉ ኤዲት ተደርጎ ተቆርጦ ተስተካክሎ ፊልተር ተጨምሮበት ብዙ ነገር ተደርጎበት ነው እዚህ ጋር ለኛ አንጥተው የሚያሳዩን ማለት ነው። ያ ህይወት ደግሞ እኛ ውስጥ ይምጣና እኛ እንደዛ እናደርገው ቢባል እንደዛ አይሆንም። እነሱም ጋር እኮ እንደዛ አይደለም። ገንዘብ ስለሆነ ግን የማይደረግ ነገር የለም። የማይሆኑ ነገሮች አይሆንም ስላላል ዝም ብለን ሁሉንም እያግበሰበስን ወደኛ ውስጥ የምናወጣው ከሆነ እኛ ህይወት ላይ ካልሆነ ታልን ግን የምሬን ነው የምላችሁ የእናንተ ህይወት ዝብርቅ ነው የሚለው። ምንም የሚስተካከል ነገር አይኖረንም። ኧረ ፊልተሩ ምን አስመሰለኝ የሆነ ፈጣሪ ወይ ግብድያ ነገር ምናምን ምን ሆኖ ነው ግን ምን ሆኖ ነው እንትኑ ካሜራው። ለማንኛውም እባካችሁን ተጠንቀቁ። ትዳራችሁን ሚስጥራችሁን አይደለም በአደባባይ ቲክቶክ ላይ አውጥታችሁ ማውጣት ይቅርና ለቅርብ ጓደኛ ራሱ አታውሩ። አንድ ጊዜ የሆነ ስህተት ተፈጥራ በትዳራችሁ ውስጥ ተፈጥራ ለሌላ ሰው አውርታችሁት ለእናንተ ጥሩ ነገር የማይመኝ ሰው የቅርብ ሰው ሲጀመር የትዳር መፍረሻው የቤተሰብ መፍረሻው የጓደኝነት መፍረሻው ተየትም አይመጣም ኢላ የቅርብ ሰው በዙሪያ ያለ ሰው ነው። የማያውቀው ሰው ያንተ ሚስጥር አያውቅም፣ አያወጣውም። በውርቀት የሚስቅ አይደለም፣ በማጣት የሚስቅ አይደለም። በማጣት የሆነ ነገር ብቻ በሆነ ነገር ውስጥ መጥፎ ነገርም ተደረገብንም ተደሰትንም ሳቅንም ምንም አለም በቅርብ ሰዎች ነው። ስለዚህ የቅርብ ሰው በማይታመንበት ዘመን ለምንድን ነው ታዲያ በአደባባይ እየወጣልኛ የራሳችንን ትዳርና የራሳችንን ጉድ እየዘረዘር እንዲህ ተባባሉ ተብሎ መልሶ እንኳ አይታረቅም? ሶሻል ሚዲያ ላይ የወጣ ነገር ሀታ ለሰይምሰል ሶሻል ሚዲያ ላይ ቢያስታርቋቸው በውስጥ ኮሜንት በተጻፈ ቁጥር እንደዚህ ብለሽ አንቺ ነሽ ያሰደብሽኝ፣ አንተ ነህ ያሰደብከኝ፣ አንተ ነህ እንደዚህ ያደረከኝ፣ አንተ ነህ ለዚህ ያበቃኝ። ምንም የቤታቸው ሰላም ሊመለስ አይችልም። በተለይ ልጅ የወለዳችሁ ሰዎች ምንም ትስስራችሁ በደም እንደተጣመረ ወቁ። እናንተ ብትለያዩ ልጅ አላችሁ። ስለዚህ የልጆቻችሁንም ሞራል የልጆቻችሁንም ማንነት የእናንተንም ማንነት የቤተሰባችሁንም ማንነት የብዙ ነገር ስለሆነ የሚታጣው የሚጠፋው ጥንቃቄ ብታደርጉ ጥንቃቄ ብናደርግ ሰከን ብንል ግራ ቀኝ ብናይ፣ በሁለተኛ ደግሞ ቢያስተምረን የሌሎች ሰዎች ታሪክ ለእኛ ሊያስተምረን ይገባል። የሌሎች ሰዎች ውድቀት ለእኛ ሊያስተምረን ይገባል። የሌሎች ሰዎች የትዳር አያያዝ ምሳሌ ብላችሁ የምትወስዱት አሁን ሶሻል ሚዲያ ላይ እንዲህ ነው ብለው በፍቅር ክንፍ ብላ ያሳዩናል። መውሰድ ያለባችሁ እናንተ መርጣችሁ ነው። እንዲች አድርጋችሁ ምርጥ አድርጋችሁ ከስንዴ መካከል አንክርዳድ እንደሚመረጠው ማለት ነው። እንደዛች ምርጥ አድርጋችሁ እናንተ የምትፈልጓትን ብቻ ወደ ህይወታችሁ አንጧል። የማይጎዳ ማድረግ የምትችሉት ነገር ከሆነ ብቻና ብቻ ነው። ካልሆነ ግን የራሳችን ማንነት ራሳችን ወደን ተቀብለን በእኛ ውስጥ የምናስተላልፈው የምናደርገው የምንሄድበት መንገድ ያ ነው ትክክሉ እንጂ ሌላ ቦታ ያየነውን ነገር አሁንማ በተለይ ሴቱ ላይ ይሄ በሽታ በጣም ተስፋፍቷል። በጣም ማለት ነው። ምንድነው
ሌላ ወንድ ያደረገውን ለእሷም እንዲያደርግላት ባሏ ወይም ፍቅረኛ፣ ሌላ ቤት የተደረገ ነገር እሷም ቤት ቁሳዊ ነገር እንዲኖር። በነገራችን ላይ ትዳር ቁስ አይደለም። መጀመሪያ ሰው መሆን ይቀርማል። ሰውየው ሴትዮዋ ሰውየው ለዛ ለሰው የምን ያክል ልብ ለልብ ተገናኝተዋል፣ የምን ያክል መውደቅ ቢመጣ ችግር ቢመጣ እንቅፋት ቢመጣ የምን ያክል አንዱን አንዱ ይጠብቃል ብሎ ማተዋወቅ እንጂ ትልቁ ነገር ይህን ታላደረክልኝ ያን ታላደረክልኝ አትወደኝም ላወላ ምናልባት አንቺ ስለጨቀጨቅሽ የአንቺ ፊት ለመጥፎ ነገር ላለማየት ብሎ ያን ነገር ሊያደርግልሽ ይችላል። ነገር ግን በልብ ውስጥ ብዙ ነገር ይኖራል። ለምን ታቀም በላይ የሚጠየቁ ጥያቄዎች ሰላምን ነው የሚነሱት። እነ ከሌ ቤት እኮ እንዲተደረገ አርግልኝ ባይባልም እንዴት ተደረገ ተብሎ የሚወራው ነገር ራሱ ለዛ ለሰው ሰላምን ይነሳል። ታለ የእውነት ትክክለኛ ባልና ሚስት ከሆነ ካለ ለልጁ ለሚስቱ የማያደርግ ወንድ የለም ማለት ነው። አቅሟ ተፈቀደ ታላት ለልጆቿ ለባሏ ለቤቷ የማታደርግ ሴት የለችም። ስለዚህ ወንድም ሆነ ታቀም በላይ መጠየቅ፣ ሴትም ሆነ ታቀም በላይ መጠየቅ ትዳርን ያዳክማል፣ መራራቅን ያመጣል። እንዴት አያቀኝም እንዴ? እንዴት በደካማ ጎኔ መጣ በደካማ ጎኔ መጣች የሚለው ነገር በአፍ ባይነገር በልብ ስለሚጻፍ ይህ ነገር ትዳርን ያበላሻል። ስለዚህ ተጠንቀቁ። የሰው ነገር የሰው ነው፣ የራስ መቼም ሊሆን ስለማይችል እኛ ራሳችንን በቃለን ብላችሁ ትዳራችሁን ምሩ እባካችሁ ወገኖቼ። የብዙ ሰው ቤት እየፈረሰ ነው፣ ልጆች እያለቀሱ ነው። በጣም ማለት ነው ሀቂቀትን እና በጣም ብንጠነቀቅ ጥንቃቄ ቢሞላበት። አብዛኛው ሲጀመር ጥንቃቄ ያልተሞላበት ነገር ይጀመርና መሀል ሰፋሪ ተሆኖ ይቀራል። በጣም ከባድ ነው።